አስመሳይ መንፈስ በነገራችን ላይ ቡዳ ነው ነግሬያቸዋለሁ። የሚያስመስል መንፈስ እና በዝሙት ሀጽ ስለበላት በሀጸ ዝሙት ማለት ነው። በዝሙት መንፈስ መጀመሪያ እዛ ሱቅ አጠገብ ቁጭ ብሎ በነገራችን ላይ የሆነች መንደር ላይ ቁጭ ብሎ ከበው ጫት እየቃሙ ቡና ተፈልቶላቸው ቡና እየጠጡ ምናምን ከበብ ብሎ የሚጫወቱ ጎረምሶች ካሉ ማለት ነው የእውነት ተበተኑ ብትሏቸው ደስ ይለኛል። ፖሊስም እየሰማ ከሆነ ተበተን በለው። በዛ ጫት ምርቃና ውስጥ ሆነው የሚያልፉትን ልጆቻችሁን በዝሙት አይን ያያሉ። የምር የፈለገ ይቀየሙኝ፣ መንገድ ላይ ስታገኙ ለምን እንደዚህ ትላለህ ብላችሁ ከፈለጋችሁ እርምጃ መውሰድ ትችላላችሁ። ብዙ ጊዜ በተደጋጋሚ የሚያጋጥመኝ የሆነች መንደር ላይ ሰብሰብ ብለው ጫት እየቃሙ ወጪ ወራጁን የሚመለከቱ ሰዎች በኖርማል በሰው አይን አያዩም። ሰዎቹን በምርቃና አይን ስለሚያዩ ዝሙት መንፈስ ያጠቃቸዋል። የሌባ መንፈስ፣ ይሄ አጥር ዘሎ የመግባት ያልሰሩትን ፎቅ የመገንባት ሌላ ነገር ውስጥ የመግባት ምናምን እንደዚህ አይነት ስሜት አለ እና በጣም ብዙ ሴቶች በእውነት ድንግልናቸውም የሚወሰደው ከክብር የሚያንሱትን በእንደዚህ አይነት ወጣቶች ነው። በእንደዚህ አይነት ወጣቶች ነው። ድድ ማስጫ የሚባለው አካባቢ ላይ መርቅ ነው ቁጭ የሚሉ ደግሞ አዲስ የመጣላሉ ትንሽዬ ፓራስታሞል ኪኒን የሚያክል ጫት እና እንትን ኪኒን ያለበት ብቻ የጫት ኒኮቲን አለበት እንዲች አድርገው ከህት አድርገው ይች ውስጥ የሚከቷት እዚች ውስጥ ይከቷት ነው ቁጭ ትላለች እያሉ እየመጠጡ ሀሺሽ ነው ያደነዝዛል። በቃ በዛ ነው የሚውሉ ደግሞ አሉ ጫት ሲቅሙ እንዳይታዩ ማለት ነው። አዲስ የመጣ ነው ደግሞ ይሄ እና በቃ ፍጥጥጥ ይልባቸዋል። ስታው ሰላም እንዴት ነው ይላሉ። አረቄ ሱስ ያለበት እጁ ይንቀጠቀጣል ምናምን በቃ ለየት ያሉ ናቸው። እና በዚህ ሙድ ውስጥ ያሉ ሰዎች አስገድዶም ቢደፍሩ በእርግጥ አይጠየቁም አንልም፣ ግን ምርቃናው ነው። ችግር ቢፈጥሩ የታዘዙት ነገር ለመፈጸም ይህን ሰው እንዲያርጉልኝ እንዲህ ቢባሉ ችግር ውስጥ ሊገቡ ይችላሉ። እና አስመሳይ መንፈስ ነው የሚለው ነገር አሁን የጻፈችው ማን እንደሆነች አላውቃትም፣ ጽፋ ነበረ። እግዚአብሔር ይስጥልን። ጥሩ ነገር መወያያ ርዕስ ነው የሰጠችን። እና ሴትዮዋ ላይ ሆኖ ባሏ ፊት ሌላ ትክክለኛ ማንነቷ ውጭ ስትወጣ ደግሞ ሌላ የሚያሳይ ከሆነ ያ ወጣት እዛ በር ላይ ሱቁ በር ላይ ቁጭ ብሎ ጫት እየቃመ ከቤት በዝሙት መንፈስ በቡዳ በልቷት ስለሆነ እንድትወጣ የሚስባት ከሆነ የዝሙት መንፈስ መስተፋቅር ነው። ሄዶ ማሰርቶባታል። ያሰራባት ግን መጀመሪያ በቡዳ መንፈስ በልቷት ነው። በምን ቡዳ? በዝሙት ቡዳ። ስለዚህ ቡዳ የዝሙት መንፈስም ሊሆን ይችላል። የዝሙት መንፈስ ደግሞ ቡዳም ነው። ዋው ሲያምር እንዴ! ሲስቱ ያምራል እንዴ! ምንድነው አንድ ቀን ሻይ ቡና እንልም እንዴ ምናምን ይላል። ምኗን አይቶ ነው? ባጠገቡ ዘንበጥ ስትልበት ነው። እንግዲህ ሴቶቹም ሲለከፉ ደስ ይላቸዋል መሰለኝ። አካልን የሚያሳይ ታይት አድርገው ወይ በቅጥነታቸው ወይ በውፍረታቸውም አያፍሩም። በጣም የሚያሳፍር አለባበስ ለብሰው በእነዛ ሰዎች ፊት ያልፋሉ። ቢዝነስ የሚሰሩ ሴቶችስ እሺ አንደኛችን ስራችን ነው ብለው ገብተውበታል። የቤት ልጆች የሚባሉ የቤት ሰዎች የሚባሉ ይረሱታል መሰለኝ። ብዙ ጊዜ በመልበስ ስለለመዱት ኖርማል ነው። ክብራቸው በነውራቸው ነው ያለው ቅዱስ ጳውሎስ። ስለዚህ ነው ሮሜ 1 ላይ ማለት ይረሱታል እነዛ መልበሳቸውን ከቆይታ በኋላ ማለት ነው። አንዳንድ ጊዜ በጣም ምን እንደለበሳችሁ ረስታችሁት የተቀደደ ጅንስ ምናምን ለብሶ አንድ ልጅ አይቼ ሚኪያስ መንግስቴ በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ፣ ተባረክ። እና ጅንሱ የተቀደደ ልብስ ነው፣ ለፋሽን ነው የተቀደደው በነገራችን ላይ። እና እንደዚህ አይነት ጅንስ ብዙ ጅንስ ስላለው ለምዶታል። ከሆነ ጊዜ በኋላ ግን ምንም አይመስልህም አልኩት። አንድ ልጅ ምንም አይመስልህም ማለት እንደዚህ የተቀደደ ልብስ ልብስ ኖርማል ነው ለእኔ ሁሌ ነው የምለብሰው አለኝ። እኮ ምልህ የተቀደደ ስትለብስ ምን ማለት ነው ትርጉሙን አስበው ታውቃለህ አልኩት። ምንም አስቤበት አላውቅም፣ ምክንያቱም ሁሉም አብዛኛው የሚለብሰው እሱን ስለሆነ አለኝ። አባቶች ወይም እናቶች በቦርሳቸው መርፌና ክር ይዞ ይዞራሉ። ምናልባት የሚጠቅም ከሆነ ደግሞ ለአንዳንድ ነገር ምላጭ መቁረጫ ምናምን ብለው ይዞ ይዞራሉ። እናንተ ደግሞ መቅደጃ መተልተያ ይዛችሁ የምትዞሩት የተቀደደውን መስፊያ ነው የሚይዙት እናቶች። እናንተ ደግሞ የተሰፋውን መቅደጃ መተርተሪያ ነው። ተቃራኒ ትውልድን የመጣው ግን ይታወቃል አልኩት። እስኪ ዝም ብለህ አስበው እስቲ ሁሉንም ሳይሆንና የተቀደደ ጅንስ ሁልጊዜ ማድረግህን እንደ ኖርማል መቁጠርህን እስቲ አስበው አልኩት። እና አንዳንዴ ጸባይም አመልም ሰፈር ውስጥ ያለን ስብዕና አብሮን ረጅም ጊዜ ሲቆይ ተውት በቃ ባህሪው ነው ጸባዩ ነው ተብሎ ሲለጠፍብን እኛም አምነን እንቀበለዋለን። የማይገባንን ስም ተሸክመን
የተረባ ስም ወጥቶላቸው የተረባ ስማቸውን የተተረቡበትን ወይም ደግሞ በቀልድ የወጣላቸውን ሰዎች ያወጡላቸውን ስማቸውን እንደ መጠሪያ አድርገውት የሚኖሩ ሰዎች አሉ። ለምን ወደዚህ ብላ የምትጠራዎች ሴትዮ ወይም ለምን ወደዚህ የሚባለው ሲባል እንደዚህ ስለሆነች ነው ተብሎ ይነገራል። በጣም ይገርማል። በእውነት በጣም ብዙ ሰዎች የተሸወሩት በዚህ ነው። ብዙ ሰዎች አስመሳይ መንፈስ ብዙ ሰዎችን ሸውዷል በሁለት ነገር። አንደኛ በማስመሰል ያለቅሳሉ። ክንፈ ሚካኤል በጣም አመሰግናለሁ። እግዚአብሔር ያክብርልን። ተባረክ። እግዚአብሔር ይስጥልን። በማስመሰል ያለቅሳሉ። በቃ ጥፋቱ እነሱ ላይ እንዳይጣበቅባቸው እንዲህ እንዴት ነው በቃ በእጥፍ ይላሉ። ከዛ በቃ እንዲያውም ትጠራጠራላችሁ። እኔ ነኝ ማለት ነው ያስቀየምኳት ወይም ሲያስቀየምኩት እኔ ነኝ የበደልኩት፣ አይ በቃ ይሄ ነገር ብተው ይሻለኛል ብላችሁ እናንተ ጥፋቱ የእናንተ እስኪመስላችሁ ድረስ እነዛ ሰዎች የሚገርም ማስክ ይለብሳሉ ማለት ነው። ሌላ ማንነት ውስጥ ይገባሉ። ሻይ ገነፈለብኝ። ኪችን ገብቼ አላቅም። ዛሬ ነው የገባሁት። እንግዲህ ደግሞ እንዳላበላሽባቸው እግዚአብሔር ይማርሽ። ትንሽ አሞኛል መጨረሻ ላይ ጸልዩልኝ ብላለች። ማን ልበል? ኃይለ ሥላሴ። እሺ ይቅርታ እንግዲህ በሴት ጾታ ስለጠራው። እሺ እና በእንባ ማንነታቸውን ግልብጥ ያደርጉትና ጥፋቱ የእናንተን እንዲህ እስኪመስላችሁ ድረስ ቀይር ያደርጉታል። ትረሱታላችሁ ሁሉ የተፈጠረው ነገር እርሳችሁ ቶሎ ግን አይቆይም። ይሄ እርቅ ወደ እርቅ ይመጣና መልሶ ያገረሻል። ለምን? እግዚአብሔር የሌለበት እርቅ፣ እውነት የሌለበት እርቅ፣ ማስመሰል ያለበት ማስክ የተለበሰበት እርቅ ስለሆነ ማስኩ ሲወልቅ እንደገና መልሶ ያው ይመጣል፣ ተመልሶ ይመጣል። ልክ እንደ ቁማርተኛና እንደ ሱሰኛ የሚያገረሽ የሆነ ባህሪ ነው የማስመሰል ማንነት። ሁለተኛው አስመሳይ ሰዎች የሚጠቀሙበት መንገድና ሰዎች አምነው እንዲቀበሏቸው የሚያደርገው መንገድ ምንድን ነው? በማስረጃ የሚያቀርቡት ነገር ነው። ለምን? ከመጀመሪያውም ጀምሮ አስመሳይ ስለሆኑ እንደዚህ ከተባልኩኝ ድንገት እንደዚህ ያቀርባለሁ ብሎ የሚያዘጋጁት ነገር አለ። ሲመጡ መጀመሪያ ወደ ህይወታችሁ ሲመጡ ራሱ ለማስመሰል በታርጌት ስለሚመጡ ከመጀመሪያውም ጀምሮ ማስረጃ ይዘው ነው የሚሄዱት። የሚይዙት ማስረጃ ደግሞ ነገ ሊፈርስ ስለሚችል ይሄ ጉዳይ የሚሄደው ላይፍ ትዳርም ይሆን ጓደኝነትም ስራም ቢዝነስም ሊሆን ይችላል። ነገ እንደሚፈርስ እየታወቃቸው ስለሆነ የሚቀርቧችሁ ከፈረሰ ይሄን አደርጋለሁ ብሎ ማስረጃ ይዘው ነው አብሯችሁ የሚኖሩት አስመሳይ ሰዎች። የእናንተ የሆነ ነገር ሲያጠኑ፣ ስታወሩ፣ ስትናገሩ ባህሪያችሁን፣ ጸባያችሁን፣ ዶክሜንቶቻችሁ በሙሉ ሰብስበው ይዛሉ። ከዛ ደግሞ ቤታችሁም ይመጣሉ፣ ይጋበዛሉ። እናንተም ትጠሯቸዋላችሁ፣ አብራችሁ ትንቀሳቀሳላችሁ። ከዛ በዛ ሁሉ ነገር ውስጥ ምን ያደርጋሉ? ሳክ ነው የሚያደርጉት። ይሰበስባሉ፣ ይመጣሉ። በቃ ያ ጥርስ እያዩ መቼም 32 ባይሆንም ቢሆንም በቃ ከዛ በኋላ የሆነ ሰዓት ላይ የሚፈልጉትን መጠየቅ ይጀምራሉ። እንደ ባለ ሙሉ መብት አሁን ብሉ ማስረጃ ይዣለሁ፣ ይሄን አግልኝ ይለዋለሁ። ካላደረገልኝ ይሄን ነገር እንደ ማስያዣም ያደርጉታል፣ እንደ ማሰደቢያም ያደርጉታል። እንደው ይሄን ካላመጣ ይሄን አጋልጥብሃለሁ ባይሉንም እነዛ ሰዎች ግን አላቀህምና ነው እንዴ አንተ ይኸው እስቲ ይሄን ፎቶ ይኸው እያሉ ቴሌግራም ላይ ለማሸማቀቅ ይሞክራሉ። አስመሳይ ሰው እንደዚህ ነው። ነፍስ ይማር። በእርግጥ እንደዚህ አይነት ሰዎችን ነው ወይስ ሌላ ሰው የሞተ ሰው አለ? ያላየሁት ነገር ካለ ይሄንኑ ገጠመኝ ከሆነ ግን ጥሩ ቃላት ነው። ነፍስ ይማር ያላችሁት ጉዳይ። እሺ ስቆ ገዳያው በጥርሱ የሚገል ፈልቀቅ ያደርገዋል። ያንን በቆሎ ጥርሱ ያን በቆሎ ጥርሷን ፈልቀቅ ታደርገውና አብራ ትኖራለች። ቡና ስትጠጡ አብራ ትጠጣለች። ቤተሰብ መስላ ወይም ቤተሰብ መስሎ አብሮ ይኖሩና እንደዚህ አይነት ሰዎች ታርጌትሊ አድርገው የሚመጡት ምን አድርገው ነው ዓላማዬ ብለው የሚመጡት
ሳይጋቡ ተፋተው ነው የሚመጡት። ግን በሂደት በሁኔታዎች ይጋባሉ፣ ይፈርማሉ ያሉ ግን ከመጀመሪያው ሲመጡ ለማፍረስ ነው የሚጋቡት ማለት ነው። ትዳር ከሆነ ስራም ከሆነ ሲመጡ ድርጅታቸው ላይ ሲቀጠሩ ከእናንተ ጋራም ሲግባቡ ሲቀራረቡ ምን ሲሉም ሲመጡ ምን ሊያደርጉ እንዳሰቡ አስበውበት ስለሆነ የሚመጡት እንደሚወጡ ያውቃሉ። ሲወጡ ግን በሆነ መረጃ መውጣት እንዳለባቸው ስለሚያውቁ በዛ ሂደት ውስጥ እና አስመሳይ ሆነው ነው የሚኖሩት ከእናንተ ጋር። አታውቋቸውም። የቤት ሰራተኛም ይሆኑ የድርጅት ሰራተኛም ይሆኑ ዘመድም ይሁን በእንግድነት ቤታቸው የመጣም ሰው ሊሆን ይችላል። የአንድ ቀን እንግዳ አይደለም። ከገጠርም ይሁን ከክፍለ ሀገር ከውጭ ሀገርም ሊሆን ይችላል። እናንተ ጋር መጥቶ ማረፍ ይፈልጋል። ከዛ ቤት እንደምትጮቱ ከልጆቻችሁ ጋር ያለው የምትሳሳቁትን ነገር ሁሉ ነገር ያይና በመሰረቱ የቡዳ መንፈሱ በራሱ ለቤቱ ተጽዕኖ ነው። ቤቱን ያፈራርሰዋል። ምክንያቱም ጤነኛ መንፈስ ስላልሆነ፣ በዛም ደግሞ ያንን የሚያየውንም ደግሞ እንደገና የሚያፈራርስበት መንፈሱ የፈረሰውን ነገር እንደ መረጃ አድርጎ ይዞት ይሄዳል። የራሱ መንፈስ ቤቱን አፍርሶት እንደገናም ደግሞ እሱን እንደ መረጃ አድርጎ ይዞ ሄዶ ያወራበታል ማለት ነው። እና ቤታችሁን ተጠንቀቁ። አባት፣ እናት፣ ልጆች፣ በጣም የምታምኑት የምትቀርቡት ሰው ምናልባት ቤተሰብ ውስጥ ካለ ስጋ ዘመድም ሊሆን ይችላል፣ ቤስት የምትሉት ከዛ ውጭ በጣም ከባድ ነው። በጣም ከባድ ነው። ቤተሰቦቼ የማስመሰል ህይወት የሰለቻቸው ሰዎች መጥተው የሚነግሩኝ ነው። ስልችት ይላቸዋል። በቃ ራሳቸው በቃ እኛ አሁንስ ንስሐ መግባት እፈልጋለሁ፣ ማስኬን ማውለቅ እፈልጋለሁ፣ ትወናው ይብቃኝ ይላሉ። ጸበል ቦታ ላይ የምትታወቅ አንዲት ልጅ ነበረች እና መንፈሱ ነው ያዘዘኝ እያለች ትለፈልፍ ነበር። ምንድን ነው ቤት ውስጥ ሁሉም እንዲያምኗትና ተቀባይነትን እንድታገኝ የቤተሰቡ ዛር ነኝ ብላ ትጮኻለች። ግን ራሷ ነች የምትጮኸው። እና ንስሐ ግቡ ተብላችኋል፣ ጾሙ ጸልዩ ተብላችኋል ምናምን ብሎ መልክ መናገር ጀመረና ስነ ልቦናቸውን ለማወቅ ፈለገ። ከዛ እሺ ብለው በቃ መንፈሱን እየሰሙት ንስሐ መግባት፣ መንፈሱን እየሰሙት መታረቅ፣ መንፈሱን እየሰሙት የተቀበረ ነገር አለ፣ እሱን ካላወጣችሁ እኔ አልወጣም ከዚህ ቤት መቤት የተናገር ብላይ ነው። እኔ እኮ ወድጄ አይደለም እየተገረፍኩ ስለሆነ ነው፣ አታስገርፉኝ ይላል። ደግሞ እንድትታመን ያው ተቀላቅሏል ሁለቱ መንፈሱና ልጅቷ። እና በቃ መቤታችን ነች ምናምን ብለው የሆነ ሰዓት ላይ ብዙ ጊዜ ይጠራለሁ እንደዚህ አይነት ቦታ ላይ በተለያዩ ቤቶች ላይ እና ኧረ መምህር ስታስተምር ሰማን ዩቲዩብ ላይ እንደዚህ እያለ የሚለፈልፍን መንፈስ አትስሙ፣ ንስሐ ግቡ ቢላችሁም አትስሙት። ሰው ነው እንጂ ንስሐ ግቡ ብሎ ማዘዝ ያለበት፣ መንፈስ ንስሐ ግቡ ብሎ ማዘዝ የለበትም። ምን አረክ ሲባል ምንድነው እዚህ ቤት ውስጥ ያረከው ምንድነው ሲባል ያጠፋውን ጥፋት ብቻ ነው መናገር ያለበት። ማን ያዘህ ሲባል ቅዱስ ሚካኤል ነው ያዘኝ፣ በልታሰር ከዛ በኋላ ውጣ ተብሎ ሲኦል ግባ ተብሎ መሸኘት ነው እንጂ ያለበት ሌላ ምን ማድረግ እንዳለባቸው መንፈስ ማመልከት የለበትም ብለህ ስትናገር ሰማን አሉኝ። አዎ አረኛ ቤት እኮ እንደዚህ አይነት ነገር አለ አሉኝ። አለ አዎ በቃ ችግር የለውም እስቲ እመጣለሁ አልኩኝና የተለመደች ፈተና አለችኝ በየቤቱ የምፈትንበት ፈተናና አብሬ ሄድኩኝና ከአንድ የሆነ ሰው ጋር ምን ታደርጋለች አሉ። ታይና ፊት ለፊት እንደዚህ ታይና ዝም ብላ ታይና እመቤቴ እንደዚህ አርግ ብለሃለች ትላለች። ወይም ደግሞ አቡነ አረጋዊ እንደዚህ ገብረ መንፈስ ቅዱስ እንደዚህ አርግ ብለውሃል ትላለች። እና ከሆነ ሰው ጋር ሄጄ እኔን ካየችኝ ቪዲዮ ላይ ስለምታቀኝ መዋሸት አትችልም። ያንን ሰው ቀን የሚያስገባሁትና እኔን እንዳታየኝ እኔ ከውጭ ሆኜ በስልክ መስማት ጀመርኩኝ። እሱ ስልኩን ከፍቶ እንደዚህ ደረቱ ላይ አድርጎታል። እኔ ሚዩት አድርጌለት የራሴን ግን እሰማዋለሁ፣ እዛ የሚያወሩትን እሰማለሁ። እና ምን በላት ብየዋለሁ። ትዳር የለኝም እሱ የሶስት ልጆች አባት የሁለት ልጆች አባት እኮ ነው። እና ትዳር የለኝም እንደው እመቤቴ ትዳር ብትሰጠኝ እንደው ጸልይልኝ አሁን አባታችን ነው ይበይልኝ አላት። ከዛ እኔ ከኋላ ሆኜ በመስኮት በኩል ቆም ያለው እሷ ጀርባዋ እኔ ከኋላ ነኝ ያለሁት፣ እሷ ወደዚህ ነው ፊቷ እንደዚህ እኔ እንዳለሁበት እና ከኋላ ቆሜ ጸበል ይዣለሁ። ሁለት ጆግ ጸበል እንደዚህ ሲላፈስባት ማለት ነው። ልክ ሲቀባጥር ሊይዘው ተክልዬ አባቴ እንዳደረጉት ማለት ነው። መቼም ከአባቶቻችን የምንማረዋ እና በጣም ይገርማል። አንዲት ቆንጆ ቀይ ሴት ትታየኛለች። ሰርግህ ጥሩ ነው የሚሆነው፣ ብዙ ልጆች ትወልዳለህ፣
እና ደግሞ የምትወልዳቸው ልጆች በሙሉ ሴቶች ናቸው። እኔ ደግሞ ልጁን አውቀዋለሁ። 2 ልጆች ወንዶች ልጆች ነው ያሉት። ሚስቱ ጠይም ናት። በዛ ላይ አግብቷል። ገና የምትመጣ ሴት እንዳለች አጋ ነው የምታወራውና ማነች ይሄ መልእክት ያመጣችልሽ አላት። አርሴማ ነች፣ ቅድስት አርሴማ ናት የምትነግረኝ። ለማንኛውም በጣም ደስ ይላል። በርታ፣ አይዞ፣ ጸልይ እና ግን እመቤቴ ደግሞ ቤቷን እንድታሰራራት ትፈልጋለች እና አንድ ቦታ ወስድሃለሁ። እንግዲህ ደህና ለብሶ ሲገባ ስላየችው ሁኔታው የመኪና ቁልፍ ምናምን ይዟል እና እመቤቴ ቤቷን እንድትሰራላት ትፈልጋለች። ወስድሃለሁ። አንድ እናት አሉ እንደኔ እንደዚህ የሚያገለግሉ አይተው አይነ ጥላ አለብሽ፣ ቡዳ አለብሽ፣ እንደዚህ አለብሽ ብለው ይናገራሉ። እሳቸው ጋር ደግሞ ወስድህና ያለብህን መንፈስ ደግሞ ይነግሩሃል። እኔ እድልህን የነገርኩህ፣ ስለዚህ አንተ በገንዘብህ ነው እንግዲህ የምትጸድቀው አለችው። ወደ ጥቅም አዞረችው። ከአቅመ ሳልኩኝና ጆጉን ግልብጥ ሳረግበት ወይኔ ያስኩኝ ምናምን ብሎ ፈራፈረ። በቃ የታባክ መቅጠራምቱ ላጥ ስናደርገው ጊዜ ቀጣፊው ሲባል አቤት አለ። ምንድን ነው እንደዚህ የምታታለች? በጊዜ ከሰሙኝ ምን ላድርግ ታዲያ? እንዴ ሲሰሙ ጆሮ ሲሰጡኝስ? ከረግሮ ተነሳ ቀጣፊው። አቤት በነገራችን ላይ እንደዚህ የሚዋሽን ሰው ቀጣፊው ነው። ምትሉ ጸበል ቦታም ስትሄዱ ጫማ ውልቁ፣ ጥፍቀለማ እንትን አትበሉ፣ ቡና ጠጡ ምናምን ቢለው ሰው ቀጣፊ በሉት። ሄት ብል አንተን የምታዘኝ በሉት። ገዳሙ ከሆነ ያዘዘው ጽሁፍ ላይ በቃ በጽሁፍ ማንበብ ነው። ይኸው 7 ዓመት ስጮህ ነኝ። ጸበል ቦታ ላይ መናፍስት በፍጹም ሰዎችን ጫማ ማስወለቅ፣ ሱሪን አትልበሺ፣ ቡና ጠጭ ምናምን ብሎ ማዘዝ አይችሉም። ይህም ቤተክርስቲያን ራሷ ማስተካከል አለባት። በቃ ማንም አይፈሩም። እንደፈለጉ ነው የሚናገሩት። ሰው እንዴት እንደሚያበሻቅጡት ኃይለኞች ናቸው። መንፈሱ ሙሉ ቀን ፉል ታይም ዘግቷቸው ሙሉ በሙሉ ራሱ ነው። ሙሉ ቀን እኮ ራሳቸው ሆነው አያውቁም። በቃ ቁጭ ይላሉ፣ ይለፈልፋል፣ ያወራል፣ ድንጋይ ይዘውን ይቀጠቅጣል። አጭሬው እንዴት ነህ ጀለስ ምናምን እያለ በቃ ሲለፈልፍ ነው የሚውለው። ጠቋር ሁሉም መንፈስ ነው እንደዚህ የሚያደርጉት። ጠቋር ብቻ አይደለም። ጠቋር ብዙ ጊዜ በቤተ ክርስቲያን ላይ ደፋር የሆነ ባህሪ እንድናሳይ ነው የሚያደርገው። እና በቃ ቀጣፊ ደግሞ ይዘባትላል እንዲሁ ስንል ከዛ ወደ ልቧ ተመለሰች፣ ወደ ራሷ ተመለሰች። እና እኔ የምለው አልኳት በዛው በመስኮት ሆኜ ራስሽ ነሽ ወይስ መንፈሱ ነው የሚያወራ የነበረው? እውነቱን ተናገሪ አልኳት። እንጃ ሁለታችን የምናወራ ይመስለኛል አለች። ይሄ ልጅ ታውቂዋለሽ አልኳት። አላውቀውም። የምን ታዲያ ቀይ ሴት ነው የምትታየኝ? ሴቶች ነው የምትወልደው ማለት ባለትዳር እኮ ነው። አውቀን እኮ ነው የምን ፊት ለፊት ሻቆም ነው። ምንድን ነው የምትለፈልፊ የምትቀባጥሪው? ይህ ሁሉ ተደማጭነትን ለማግኘት ነው። ከዛ እኔ አስመሳዩ ነኝ፣ ማን አንተ ቡዳ ነኝ አለ። ከዛ እሱ እንደገና በጸበል የሩፋኤል ጸበል አምጡ። ሩፋኤል ነበር እዛ አጋጣሚ ስንገባ ነግረውን ነበር ሴትዮዋ። ሩፋኤልን ጸበል አምጡ። ጸበሉን ደፋንባትና በመቁጠሪያ ይዘን ጀርባውን ላጥ ተያዘ። የቡዳ መንፈስ አባቶች ጋር ተሸኘ። አለቀ በቃ። ይህን እናንተም የምታደርጉት ነው። የተለየው ሰው ስለሆንኩ ያደረኩት ነገር አይደለም። ማንም ሰው ሊያደርገው የሚችለው ነገር ነው። ከበረታችሁ ታደርጉታላችሁ። ከነቃችሁ እውቀቱ ካለ ታደርጉታላችሁ። እና አንዳንዴ እንደዚህ የሚያታልል የሚሸውድ መንፈስን ፊት አትስጡ። እግዚአብሔር ይስጣቸው። ማን የሚባሉ አባት ናቸው? ስሙር ማን ነው? እስቲ ቪዲዮን ካገኘሁት ልክፈትላችሁ። ስሙር አላምረው ነው ምናምን የሚባሉ አንድ አባት አሉ። ጸበል ቦታ ላይ ሄደው መንፈስ ያለባቸው ሰዎች ጫማ ውልቅ ብሏቸው ተገርመው ሲናገሩ ኢንተርቪው ሲደረጉ ማን አላምረው ስሙር አላምረው መሰለኝ። በጣም ደስ የሚለኝ ትምህርታቸው በጣም ነው የሚመቸኝ። እንዴት እንደምወዳቸውና ጸጋቸውን ያብዛላቸው። አገኘሁት። አይገርምም? እስቲ ወደ ሃይማኖታችን ሲመጣ ሰው መሰረታዊውን የእግዚአብሔር ትምህርተ ሥላሴ ትምህርተ እግዚአብሔር ሳያውቅ ታምራቱን ብቻ ነው የሚያየው። ሃይማኖት ደግሞ በሁለት ነገሮች ጸንቷል ወይም ተሰብኳል፣ ትምህርትና ታምራት። በስጋ የታመሙትን ታምራቱን ፈውሷቸዋል፣ በነፍስ የታመሙትን ደግሞ ትምህርት ፈውሷቸዋል። ሁለት ቁስሎች አሉ። የስጋን ቁስል በታምራት ፈውሷል ክርስቶስ። ሐዋርያትም
እስከ ዓለም ፍጻሜ ድረስ ቤተክርስቲያኒቱ በስጋ የታመሙትን ከክርስቶስ ከሐዋርያት በወረሰችው ነገር የስጋ ደዌን በታምራቷ ትፈውሳለች። በስጋውና በደሙ በመስቀሉ በጠበሉ በእምነቱ በወተፍ እንዲህ አይነት ፈውስም ታደርጋለች ቤተክርስቲያን። ይህም ነገሩ መልካም ነው፣ ምንም ችግር የለው፣ ጤነኛም ነው። ነገር ግን ልዩነታችን ምንድን ነው? ትምህርቱ አለ ወይ? አሁን ትምህርትና ታምራት ብያቸዋል። ቤተክርስቲያን የቆመችበት ትምህርትና ታምራት ነው። ሐዋርያት የሰበኩት በትምህርትና ታምራት ነው ከክርስቶስ የተማሩት። አሁን ግን የትኛው ነው ያለ ነው? እሱም ነው ቅድም የወቀስ ነው። የጀማሪ ሰዎች ክርስትናን ያወቁ ሰዎች ጠባይ ነው የታምራትን መፈለግ ያለው እሱም ነው። እንደውም በማቴዎስ ወንጌል ምዕራፍ 2 ላይ ክርስቶስ አምላካችን አመፀኛ ትውልድ ብሎታል። ታምራት የሚፈልገውን ትውልድ ማለት ነው። አመፀኛ ለምን አለው? ትምህርት አይሰማም። ነገር ግን እስኪ የሆነ ነገር አድርግና አሳየን የሚል ማለት ነው። እስኪ የሆነ ነገር አሳየንና እንመንብህ። አይሁድ እኮ ክርስቶስን ሰቅለውት አውቀው ነው። በእርግጥ እነሱ ማሾፋቸው ነው። ከመስቀል ውረድና እስኪ ከመስቀል ስትወርድ አምላክ እንደሆንክ እንመንብህ። ሊወርድ እኮ አስማት ነው ሊሉ ወይም ደግሞ በቃ የሆነ መንፈስ ነው ሊሉ ነው እንጂ ሊያምኑበት አይደለም። እና የጠንካራ ልብ የደነደነ ልብ በትምህርት ያልተገራን እንዲሁ ዝም ብሎ ታምራቱ ብቻ ሊገራው አይችልም። ግን አንዳንዴ ሊሆን ይችላል። ጌታችን ክርስቶስም ትምህርቱ አልገባቸው ስል ወይም ደግሞ በትምህርቱ ያልማረካቸው በታምራቱ የተማረኩ አሉ። ይሄማ በእውነትም አምላክ ነው ብለው የመጡ አሉ። እነዚህን ሰዎች ልበ ቀላሎችን ለማምጣት ትምህርት ታምራት ጠቅሟል። በሐዋርያትም ዘመን እንደዛ። ስለዚህ አባቶቻችን ሐዋርያት፣ ጌታችን ክርስቶስ፣ ነቢያቱም ሊቃውንቱም የተጠቀሙበት ነው እና ትምህርትና ታምራት ለቤተክርስቲያን ሀብቷ ነው። ግን ጥያቄው የሚነሳው ምንድን ነው? ትምህርቱ ላይ የለም። የእመቤታችንን ተአምር መስማት የሚፈልግ ግን እመቤታችንን የማያውቅ የድንግል ማርያምን ተአምር በየጠበሉ ሊመሰክር የሚወድ ወይም ደግሞ የሚመሰክር ግን ድንግል ማርያም ማናት እስኪ እንደው ስለ ወላዲተ አምላክነቷ አንድ ተናገር ቢባል ትንፋሽ የሚያጥረው ሰው ተአምር ብቻ ምን ይሰራለታል? እውነት ነው ፍቅሯ እንዲሁ ሊያኖረው ይችላል። ግን በጣም ከባድ ነው። ተአምራት ላይ ብቻ የቆመ ትምህርት ልክ እዚህ ማቴዎስ ምዕራፍ 7 ቁጥር 24 ላይ ያለው ቃል አሸዋ ላይ የተሰራ ቤት ነው፣ መሰረት የለው። ምክንያቱም ሌላ ተአምር ይሄዳል። ተአምራቱ የተደረገበትን ነገር ካላወቀ ማቴዎስ 7:24 ላይ አሸዋ ላይ የተሰራው ቤት ይታወቃል አይደል? ነፋስ፣ ጎርፍ፣ ዝናብ መጣ ገፍቶ ጣለው፣ አወዳደቁ የከፋ ሆነ። አወዳደቃቸው በጣም የከፋ ነው የሚሆነው እንደዚህ አይነት ተአምራት ያመጣቸው ሰዎች ትምህርቱን ቃላት ተረዱት ማለት ነው። በጣም ትክክል። አሁን ተአምራትን ቀላል እያደረግነው እያሳነስ ነው አይደለም። ትልቅ የቤተክርስቲያኒቱ ጸጋ ነው። ግን ደግሞ ትምህርቱን ትተው ተአምራቱ ላይ የተንጠለጠሉ ሰዎች የሆነ ሌላ ተአምር ሲያዩ መሄዳቸው ስለማይቀር አንታዊ ተአምሮችን እግዚአብሔር የሌለበትን ተአምር ሲያዩ ደግሞ መሄዳቸው ስለማይቀር አሸዋ ላይ የተሰሩ ቤቶች ናቸው፣ ይፈርሳሉ። መፍረስ ብቻ አይደለም አፈራረሳቸው፣ አወዳደቃቸው በጣም የከፋ ነው የሚሆኑ። በዚህ የከፋ አወዳደቅ እንዳንወድቅ ከተአምራት ጋር ትምህርቱን ማወቅ ተገቢ ነው። በጣም ትህትና ያላቸው አባት በቼም አሪፍ አባት ናቸው ስንል ደግሞ አንዳንዴ ትንሽ ወረፍ ማድረግ ባህሪ ያለ ችግር የለውም የሚገስጹ ግን የሚናገሩት ንግግር በጣም ትክክል ነው። ለዚህ ነው ወንጌል ያስፈልጋል። መጽሐፍ ቅዱሳዊ በሆነ መንገድ ሂዱ። ቤት ውስጥ ተደማጭነትን ለማግኘት መንፈስ እንደዚህ አድርጉ እያለ ሲያዝ አትስሙት። እስቲ እንደው የእውነት ልጠይቃችሁና እውነት እመቤቴ ተናገር ብላኝ ነው ተቀጥቅጬ ነው ታስሬ እኮ ነው እያለ መልእክት የሚናገር መንፈስ ከእናንተና ከመንፈሱ ለእመቤቴ ማን ይቀርባል? ከእናንተና ከመንፈሱ እመቤቴ እውነት ቅዱስ ቁርባን የልጇን ቅዱስ ስጋና ደም የሚቀበልላትን ገነት መንግሥተ ሰማያት የተዘጋጀለትን ልብ ብላችሁ አዳምጡ። ቤተክርስቲያን የተሰጠችውን የዚህ ምድር ንጉሥ የተባለውን አዳማዊ እግዚአብሔር በእጁ የሰራው ሰው አይቀርባትም እንዴ? አጋንንትን እየቀጠቀጠችው ንገረው ለሱ ታረቁ በላቸው እያለች ለሴጣን ከምትነግረው እመቤቴ ለእኔ ቅርብ አይደለችም? የፈለገ ኃጢአተኛ ብሆን እንዴት ከኔ ይልቅ ሴጣን ይቀርባታል? እመቤቴ ተናገር በላይ ነው እያለ የሚለፈልፈው እንዲህ ብሎ ቋንቋ የለም። በቃ ምን አረካት ሲባል ይኸው እንዲህ አርጊያታለሁ፣ በህይወት ዘመኗ እንደዚህ ተጫውቼባታለሁ፣ ይሄን አጥፍቻለሁ ይላል። በስላሴ ስም፣ በድንግል ማርያም ስም፣ በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም ታሰር ይባላል፣ ይታሰራል። ቀኑ ከሆነ ይወጣል፣ ቀኑ ካልሆነ ደግሞ እየተጠመቀች በ7 ቀን በሱባኤ ይወጣል። ልክ ሐዋርያት ልናወጣ ያልቻልነው ስለምንድን ነው ሲሉት በጾም በጸሎት ካልሆነ በስተቀር ይህ መንፈስ አይወጣም በሌላ ስላላቸው ጾም ጸሎት እስክትጸልይ ድረስ ልጅቷ እስክትበረታ ጎበዝ እስክትሆን ድረስ ካልሆነ በስተቀር በቃ አውርቶ እንዲወጣ የሚያወራውም ደግሞ ምንድን ነው
ልጅቷ ድጋሚ ኃጢአት ውስጥ እንዳትገባ ወደ ልቧ ከተመለሰች በኋላ የኔ ልጅ መንፈሱ ጫት የሚቃምበት ቦታ ላይ እንደዚህ አይነት ቦታ ላይ ያቺ ጓደኛሽ ጋር ስለቀረብሻት ነው እኮ ይሄ ነገር የመጣብሽና እንደው እስቲ ራቂያት ለጊዜው ክፋት አስባብሻለች ለማለት እንዲመች ነው። ጠላትና ወዳጇ እንድታቅ ከዛም ቀጥሎ ደግሞ እንድትጸልይ እንድትጠነቀቅ ያ ቦታ ላይ ደግማ እንዳትሄድ ነው መንፈሱ የሚጠየቀው እንጂ አማካሪ እንዲሆን አይደለም። እስቲ ጠይቁትና ገሊት ላይ ማን አለ ይባላል። አንዳንድ ጸበል ቦታ ላይ ይቻላል። በጣም የገረመኝ እንዲያውም ወደዚህ ወደ ሞጆ ምናምን መስመር አካባቢ አንድ አባት መተው ነበር አሉ። አሁን አቆመዋል መሰለኝና አንዱን መንፈስ ታረካጉ ያስነሱትና ከዛ አቤት ብሎ ይነሳል። ሂድና ቀስቅስ ይባላል። ከዛ ይሄድና አይነ ጥላ ቡዳ ተነስተ ብልሃል እያለ መንፈሱን የሚቀሰቅሳቸው ሰው ላይ ያለው መንፈስ ኧረ ይኸውላችሁ ከኑግ የተገኘ ሰሊጥ አብረህ እውቀት ማለት ነው። እንዲህ አይነት ሰዎች ባሉበት ቦታ ላይ ነው የኛ ትምህርት የሚነቀፈው። እኛ ይህን እንደምንቃወም መታወቅ አለበት። አሁን ያልኳችሁንም የመናፍስቱንም ይሄ ቤት ውስጥ ለማዘዝ የሚሞክረው ጸበል ቦታ ላይ ጫማ ውልቁ፣ ቡና አጠጡ፣ እንደዚህ ሱሪ የለበሽ ውጪ እያለ ያመናጭቀል ይሳለሙ የመጡትን በህይወቷ ቤተክርስቲያን አንድ ቀን ልትጠመቅ የመጣችኋለች ሱሪ ስለለበሰች ብቻ አትግቢ ብሎ መንፈስ የሚያበሻቅጣት ከሆነ ክርስቶስ ወደ ቤቱ የጠራትን ልጅ መንፈስ ከቤተክርስቲያን ካባረረ ማንም የሚጠየቀው? እንዴት ነው የሚጠየቀው? ልጅቷን እንጂ የምትጠየቀው ህጉ ቤተክርስቲያን ውስጥ ያለው ህግ ነው የሚጠየቀው። ስለዚህ መንፈስ ያለባቸው ሰዎች ስርዓት እንዲያስይዙ ማድረግ የለባቸውም። የቤተክርስቲያን አባቶች በየጸበሉ ይላመዳል፣ ይሄዳል፣ እዛም ይለምዳል፣ በየቦታው ላይ ያጓራ ምን እያለ ይለምዳል። ከዛ ውጣ ሲባል አይ ተመችቶኛል ይላል። በቃ ተላምዷል፣ ቁጭ ይላል፣ ይስማማል። ሌላኛውን ድምጻቸውን ላሰማችሁ። የእኚህን አባት ሰይጣን ለጠበል ቤት ደንብ አስከባሪ ሆኖ ሲሾም ማለት ነው። እና በጣም አስደናቂ የሚያስቅ ነገር ነው። እሱም አላልክም አለ። ኧረ አውልቁ መንፈስ እኮ ነው አለ አንዱ ማለት ነው ጠበልተኛው። በጣም የገረመኝ ልብስ መራጭ ነው ሰይጣን። በሰዎች ላይ ያለ ሰይጣን ማለት ነው። ልብስ ሱሪ ለምን ለብሰሽ ትመጫለሽ? አየሽ፣ ለቤተክርስቲያን ወይም ለጠበል ደንብ አስከባሪ ሲሆን ማለት ነው። በእነሱ በቤተክርስቲያን ታሪክ ሰይጣንን በደንብ ሰራተኛ ባሪያ እንዳደረጉት ይነገራል። ይሄ ስጋ ለበሱን ማለት ነው። ብዙ ስራ ሲያሰሩት እሱ ታዛዥ ያደረጉት እንጂ ለቤተክርስቲያን ደግሞ ጠበቃ አላደረጉትም። ሌላ ዓለማዊ ስራ ግን ሲያሰሩት ነበር፣ እርኩስ መንፈስን ማለት ነው። የስጋ ለበሱን ሰይጣን እዚህ ግን ለቤተክርስቲያን ነው ጠበቃ ሲሆን ያየ ነው። ይሄ የሰይጣን ቁማር ነው ባጭሩ። ይሄ ሰይጣን ቤተክርስቲያናችን ላይ ምናልባት እንደው መንገዱን ቀይሮ እንደው ባልጠበቅነው መንገድ እያታለለን ነው ብዬ ነው የማስበው። እንደዛ ነው እንጂ አሁን ከእግዚአብሔር ጋር የተጣላ ስርዓት አፍርሶ መስሎ እኮ እዚህ ምድር ላይ ወደ እንጦሮጦስ የተጣለው ስርዓት አፍርሶ ነው። ወይም ደግሞ እኔ እግዚአብሔር ነኝ ብሎ ነው፣ ከእግዚአብሔር በታች አይደለም ብሎ ነው ዲያብሎስ አይደለም። ስለዚህ የተጣለ ሰይጣን አሁን ለቤተክርስቲያን ቀና ቢባል ምን የማይመስል ነገር፣ በጣም የማይመስል ነገር። እዚህ ጋር ምን ብላ ጽፋለች? መምህር አንዳንድ ጊዜ መንፈስ ሊታዘዝ ይችላል ምናምን ሚዲያ እንደዚህ ተመልከት፣ ሰሞኑን የተለቀቃለ። ኧረ እንደዚህ ብሎ ነገር የለም። መንፈስ አሁን እንዳሉት እኚህ መምህር ቃሎት ያሰማልን። በነገራችን ላይ በእውቀት ሙሉ ናቸው። ቤተክርስቲያን አሁን በአሁኑ ሰዓት ያላትን ትምህርት የተባለውን ነገር በሙሉ ለህዝቡ ይመጥናል ተብሎ የሚታሰብ ትምህርትና የሚነሱትን ጥያቄዎች የመመለስ ብቃት ያላቸው መምህር ናቸው። በጣም ነው የምወዳቸው። እሳቸው ኢንተርቪው በተደረጉበት ቦታ የማዳመጥ እንትኑ አለኝ፣ ስሜቱ አለኝ። እንግዲህ የእኛን ትምህርት ይውደዱት አይውደዱት ባላቅም፣ እኛ ግን የእሳቸውን ትምህርት እየተማርን ነው እና ቃሎት ያሰማል። ግን ሰይጣን ይታዘዛል። ምንድን ነው የሚታዘዘው? ይኸውላችሁ ሁለት ነገር ነው የሚታዘዘው። አንደኛ ምን እንዳደረገ እንዲናገር፣ ከዛ ይናገራል። ታዘዛል ተናገር ተብሎ ይናገራል። ሁለተኛ ደግሞ ታሰር፣ ወደ ሲኦል ሂድ፣ እንዳትረብሻት፣ ሳትጠየቅ እንዳትለፈልፍ፣ ልጅቷ ሱባኤዋን እስክትጨርስ ጸበሏን እስከምትጨርስ ድረስ ሰው ላይ ጉዳት እንዳታደርስ በስላሴ ስም ታሰር ተብሎ ሊታዘዝ ይችላል። ከዚህ ውጪ በልጅቷ ላይ ምንም አይነት መብት የለውም። ከእግዚአብሔር መልእክት ተቀብሎ መጥቶ ለሰዎች የሚያስተምርበት ምንም መልእክት የለም። የትኛውም በመጽሐፍ ቅዱስ የአባቶቻችን ገድል የትኛውም ቦታ ላይ ሊያደርግ አይችልም። ግን አንዳንድ የስንክሳርና የገድል ቦታዎች ላይ መንፈስ ስጋ ለበስ አጋንንትን ይዘውት አምጥተው ውሃ ያስቀዱታል፣ እንጨት ያስፈልጡታል። አጋንንት ነው፣ ጉልበቱ ኃይለኛ ነው፣ ጃይንት ነው እና እንደ ሞኒስተር እንደ ጭራቅ ነገር ሆኖ ነው። ያንንም የሚያሳዩት ለመንደሬ ሰው
ቅዱሳን አባቶች እንደዚህ መያዝ እንደሚችሉ እግዚአብሔር ለሕዝቡ ሲያሳይ ይሄ ሁሉ ዓመት ግብር ሲያስገብራቸው የነበረው መንፈስ እንደዚህ ተይዞ ባሪያ መሆን እንደሚችል ማለት ባሪያ ማድረግ አንፈልግም እንጂ ብንፈልግ እንደዚህ ማሰራት እንችላለን ለማለት ነው እንደዛ የሚያደርጉት እና እንደዚህ ብሎ ነገር የለም። እሱም ለማሳየት ነው እንጂ እንደዚህ እዘዙት እንደዚህ ይሰራል ምናምን አይደለም። ለምሳሌ አንዳንድ ሰዎች መንፈሱ ከተያዘላቸው በኋላ ሊቀጡት ሲፈልጉ እንጨት ያስፈልጡታል። በቤታቸውን ያውቃቸዋለሁ። ቤት ያስጠርጉታል፣ መስታወት ያስወለውሉታል። ይህ ምንም ማለት አይደለም። ተቃጠለ የታባክ ለምን ስራ አስፈትቷት ከነበረ ስራ ያበላሽባት ከነበረ ያንን እስኪሄድ እስኪሸኝ ድረስ ነው። ታዲያ እሱ እስኪሸኝ ድረስ እና አብረህ ትሰራታለህ። አንድ ጊዜ አንዷ ምን አለች? አብረን ነው የምንሰግደው አለችው። እሷ ብቻዋን ስትሰግድ ከ200 በላይ አትሰግድም። እሱ ራሱ ላበላቦና በጣም ደክሟት ወገቧን ታማ ነው። ከመንፈሱ ጋር ሆና 2000 3000 ትሰግዳለች። ከሰገደች በኋላ ወደ ልቧ ስትመለስ ራሱ ምንም እንደሰገደች አይታወቃትም። በሰው ላይ እንኳን የዚህን ያክል ስጋችን ሳይደክም መንፈሱ ሆኖ እሱ ሲሰግድ ቆይቶ እንግዲህ ለእግዚአብሔር አለ የሚሰግደው እንዲቃጠል ባይዘው መንፈስ ሰገደ ማለት ለእግዚአብሔር ክብር ሰገደ ማለት ሳይሆን በምን ሰግደው ስግደት ውስጥ በሚወጣን ላብ በምንበረከከው ጎንበስ በምንለው ነገር ይላል። አረ ወይን አቃጠለች ነው የሚለው። ሕፃን ልጅ አዝላችሁ ስትሰግዱ ወይም ጎንበስ ቀና ስትሉ ልጁ ተጎሳቁሎ ወይ አሞት ወይ ተሰቃይቶ እንደሚያለቅስ አድርጋችሁ አስቡት። መንፈስም እናንተ ላይ ሆኖ እናንተ ስትሰግዱ አብሮ የሚሰግድ ከሆነ እንዲቃጠል ነው። ይህን አቡነ ተክለ ሃይማኖትን በገድላቸው ላይ አድርገውታል። በደንብ ታሪክ የሚያውቅ ሰው እና ቤት የሚያስወለውሉት ሰዎች አሉ። እንጨት የሚያስፈልጡት ያበላሸውን ነገር መጠገን ባይችልም፣ ለምሳሌ እግር ከተሰበረ እግሬን ጠግን አትሉትም። ዓይን ከጠፋ ዓይኔን መልስ አትሉትም። ያበላሸውን ነገር መልስ አትሉትም። እግዚአብሔር ነው የሚመልሰው ይሄንን ነገር። እሱ ይሄን የመቀጠል አቅምም ስልጣንም ምንም አይነት እንትንም የለውም። ግን እናንተ ላይ ሆኖ ሲያሰድባችሁ ሲያለግም የነበረውን ነገር በሙሉ አንዷ ምን አደረገች? ባሏን እሷ ምላስ ላይ ሆነ አንደበቷ ላይ ሆኖ እየተሳደበ ምን እያለ ምራቅ እየተታፋ ያስቸግራት የነበረው መንፈስ እኔው ላይ ሆኖ ባሌን እንዴት እንደምወደው እንዴት እንደማከብረው እንዲያይ ይቀመጣለቻቸው። እኚህን አባት ልጄ ብቃቱ አለሽ አሏት። አው እንዲያይ ይፈልጋሉ። አየ አላየ ምን ያደርግልሻል ልጄ ሸኘው አሏት። አይ አባቴ እሱ እኮ መንፈሱ አየኛ ላይ ጥቅም የለውም። ግን መንፈሱን የላከችው ሴትዮ በመንፈሱ ዓይን ታያለች። በቤት ውስጥ ሆና እኔ ለባሌ ጥሩ ስሜት እንዳይኖረኝ ታደርግ የነበረችው ሴትዮ የላከችብኝ መንፈስ ሄዶ ይነግራታል። ባሏን እየተንከባከበችው ነው፣ እየወደደችው ነው፣ እንዲህ እያደረጉ ነው እያለ ወሬ ስለሚያቀብላት እንዲነግራት ስለፈለግኩኝ ነው አለችው። በእግዚአብሔር ኃይል ተይዞ ሄዶ ይናገራል ማለት ነው። አያችሁ፣ አሁን ይሄ እንትን አይደለም። ማርያም አናግራኝ ነው መድኃኒዓለም እንዲያርግ ብሎኝ ነው ምናምን ብሎ አይደለም። ሰው ራሱ አዞት ያንን መንፈስ አዞት ግንባር ላይ ታሰር ከተባለ በኋላ የኔ ውድ ብላ ባሏን እቅፍ ስታደርገው እግሩን ስታጥበው ጎንበስ ብላ ትዕቢተኛ የነበረች ሚስት አሰቡት እንግዲህ ወጥ ሰርታ ስታቀርብለት ባለሙያ ስትሆን አብረው ሽርሽር ሲወጡ ሩካቤ ላይ ያስቸግር የነበረ መንፈስ ከሆነ ከታሰረ በኋላ ከባሏ ጋር ደስ ብሏት ስታድር ይሄንን ሲያይ መንፈሱ እርር ቅጠል ይላል። ከስግደት እኩል ነው የሚቃጠለው። ለምን? ፍቅራቸው ራሱ ያቃጥለዋል። የተሐባክ ይላል። ግን መንፈሱ ብቻውን አይደለም የላከው ሰውዬም ጭምር ይሄን ሲመለከት እንዲያውም አንዳንዶቹ ያሉ በሚያጣውላቸው ሰዎች ፊት እንደዚህ እንደ ባልና እንደ ሚስት ብሎ እንደዚህ ያሉ እየሄዱ ወደ እሷ አትመልከት፣ ዝም ብለህ ወደ መንገድ ይሄድ አውቄን በሷ በጠገብ ማልፎ ይላሉ አይደለም። ዓለማውያን ሰዎች እንኳን ለምን ያንን ጠላታቸውን ለማናደድ ፍቅር ሆነናል ለማለት ነው እኮ። መንፈስንም በዛ ልክ ነው የሚናገሩት። እና እንዲህ አይነቱ ነገር እናንተ አዛችሁት እንዲቀጣ የምታደርጉት ነገር አይደለም እየተናገርኩ ያለሁት ሌላ ነገር ሌላ። በፍጹም እናንተ ቤት ውስጥ ኦነር ሆኖ አለቃ ሆኖ ማዘዝ አይችልም። እናንተ ናችሁ የምታዙት ማለት ነው። መሽቆጥቆጥ የለባችሁም። መጣ ወየውላችሁ በበሽታ ጨርሳችኋል እዚህ ቤት ውስጥ ብላለች ሲሉ ጊዜ በቃ ይፈራሉ። የሚሰግዱትም ሰይጣኑን ፈርተው ነው። የሚጸልዩትም ቤት ውስጥ ጸበል የሚረጨውም የሚቆርቡትም የሚናገረው መንፈስ ፈርተው ነው። አረ እንደዚህ ብሎ ነገር የለም ቤተሰቦቼ። እንዲህ ያደረገው መንፈስ ነገ ደግሞ ቤቱን ትርምስምሱን ነው የሚያወጣው። ያበለሻሸዋል፣ ያላግጥባቸዋል። ይሄ ችግር የገጠማችሁ ሰዎች ኮሜንት ላይ ጻፉ።